የህልውናው ደርቢ ወላይታ ዲቻ ከአርባ ምንጭ ከተማ በአባያና ጫሞ ሐይቆች መካከል የምትገኘው አርባ ምንጭና በደቡብ ኢትዮጵያ የንግድ መስቀለኛ መንገድ ላይ ያለችው ወላይታ ሶዶ ዛሬ ከመልክዓ ምድራዊ ቅርበታቸው በላይ በአንድ የጋራ ስጋት ተሳስረዋል። የህልውና ስጋት። የአዞዎቹ አርባ ምንጭ ከተማ በደረጃ ሰንጠረዡ ግርጌ ተቀምጦ ነጥብ ሲርባቸው፣ የጦና ንቦቹ ወላይታ ዲቻዎች ደግሞ ከአደገኛው ቀጠና ለመራቅ ይወራጫሉ። ዛሬ የሚደረገው ጨዋታ የሶስት ነጥብ ጉዳይ ብቻ አይደለም፣ የከተሞቹ ክብርና የህልውና ትግል እንጂ። ታዲያ በዚህ ፍልሚያ ማን ባለድል ይሆናል? ዛሬስ የትኛው ከተማ ሲበራ የትኛው ይጨልማል? አርባ ምንጭ ወይስ ወላይታ ሶዶ? ይህን አጓጊ ትንታኔ ከመቀጠላችን በፊት ታዲያ ቻናሉን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድ በአክብሮት ተጠይቃለሁ። መላኩ ወልደ ሰንበት ነኝ። አብራችሁን ቆዩ። እነዚህ ጎረቤታም ቡድኖች በሁለተኛው ዙር ሞት በቃን ያሉ ይመስላሉ። ሁለቱም በአስገራሚ ለውጥ ላይ ይገኛሉ። ወላይታ ዲቻ በመጀመሪያው ዙር ደካማ ከነበረው የ0.84 አማካይ ነጥብ ተነስቶ በአሁኑ ሰዓት በየጨዋታው 2 ነጥብ በመሰብሰብ የታደሰ ቡድን ሆኗል። ይህ ደግሞ አሁን ላይ በሊጉ ለመቆየት ሳይሆን ዋንጫ ለማንሳት የሚፎካከር አስመስሎታል። አዎ አሁን ላይ መሪው ሲዳማ ቡና እንኳን በአማካይ 2 ነጥብ እያገኘ አይደለም። በአንጻሩ አርባ ምንጭ ከተማ በሊጉ የመጨረሻ ደረጃ ላይ ቢገኝም በሁለተኛው ዙር አፈጻጸሙ ከ0.63 ወደ 1.45 በማሳደግ ተስፋውን ማስቀጠል ችሏል። ወደፊትም ቡድኑ እየተሻሻለና እያደገ እንደሚሄድ አሳይቷል። በቀሪ ጨዋታዎች ይህን የ1.45 አፈጻጸሙን ይበልጥ ካሻሻለ ደግሞ በሊጉ የማይቆይበት ምክንያት አይኖርም። በአጭሩ የሁለቱም ቡድኖች የአሰልጣኝ ለውጥ አሁን ላይ ፍሬ እያፈራ ነው። ታሪክን የኋሊት ስንፈትሽ ግን የታሪክ የበላይነቱ ለአዞዎቹ ፈታኝ ሆኖ እናገኘዋለን። በ11 የሊግ ግንኙነታቸው ወላይታ ዲቻ 6 ጊዜ በማሸነፍ የአንበሳውን ድርሻ ሲይዝ፣ አርባ ምንጭ ማሸነፍ የቻለው 1 ጊዜ ብቻ ነው። ይህ የታሪክ ጠባሳ ዛሬ በአዲስ አበባ ስታዲየም ይሻራል ወይስ የዲቻ የበላይነት ይቀጥላል? የጎረቤታሞቹ ደርቢ በእግር ኳስ አፍቃሪው ብቻ ሳይሆን በፖለቲከኞች ጭምር ልዩ ትኩረትና ቦታ የሚሰጠው ነው። የሁለቱም ከተሞች ከፍተኛ የመንግስት ባለስልጣናት ሁሌም ይህ የደርቢ ጨዋታ ሲመጣ ክትትልና ቁጥጥራቸው፣ ድጋፍና እርዳታቸው ይለያል። በልምምድ ሜዳና በሆቴል በመገኘት ውጤቱን እንፈልገዋለን በማለት ጨዋታው ከእግር ኳስ በላይ ትርጉም እንዳለው ይሰብካሉ። ተጫዋቾቹን ያበረታታሉ። የሞራል ማነቃቂያ ሽልማት ሳይቀር ቃል ይገባሉ። ሰሞኑን በሁለቱ በኩል ይህ የሆነ እንደሆነ ሰምተናል። የሁለቱ ክለብ ደጋፊዎች እንዲሁ ቡድናቸው በየትኛውም ሁኔታ ውስጥ ቢሆንም በተቀናቃኛቸው መሸነፍ አይፈልጉም። ሰሞኑን በሁለቱም ከተሞች ዋነኛው አጀንዳ ይሄው ደርቢ ሆኗል። ይህ ደግሞ ጨዋታውን ከሜዳ አልፎ በቢሮዎች፣ በካፌዎችና በመንደሮች ጭምር እንዲናፈቅና እንዲጠበቅ አድርጎታል። ሁለቱ ቡድኖች የዛሬውን ጨዋታ የሚያደርጉት ከወሳኝና ጣፋጭ ድል ማግስት ነው። ዲቻ ሌላኛውን የደቡብ ደርቢ ከሀዲያ ሆሳዕና ጋር አድርጎ ሲያሸንፍ፣ አርባ ምንጭ ደግሞ በሊጉ ከሱ 1 ደረጃ ከፍ ብሎ ያለውን መቀሌ ሰባ እንደርታን ድል አድርጓል። ይህም የጨዋታውን ግለት ይበልጥ ከፍ እንዲል ያደርገዋል። ጨዋታውም ልክ 10 ሰዓት ሲል በገለልተኛው አዲስ አበባ ስታዲየም ይጀመራል። መሸነፍ የማይሹት ደጋፊዎች፣ ውጤት የጠማቸው ባለስልጣናትና ለህልውናቸው የሚፋለሙ ተጫዋቾችና አሰልጣኞች ዛሬ በአረንጓዴው ሳር ላይ የሚታየውን ትዕይንት ከእግር ኳስ በላይ እንዲጠበቅ አድርገውታል። አርባ ምንጭ ከግርጌው ለመውጣት፣ ዲቻ ደግሞ ወደ መረጋጋት ቀጠና ለመሸጋገር የሚያደርጉት ይህ ፍልሚያ በደቡብ ኢትዮጵያ እግር ኳስ ታሪክ አዲስ ምዕራፍ ከፍት ይሆን? አብረን የምናየው ይሆናል። ለመሆኑ እናንተ የማሸነፍ ቅድመ ግምቱን ለማን ትሰጣላችሁ? ለወላይታ ዲቻ ወይስ ለአርባ ምንጭ ከተማ? ምላሻችሁን በኮሜንት ላይ እንጠብቃለን። መላኩ ወልደ ሰንበት ነበርኩ። አበቃው።